ሰላም አለይኩም። ዛሬ የምንገኘው ለመጀመሪያ ጊዜ ሙስሊም ስደተኞችን ተቀብላ ያስተናገደች ሀገር ኢትዮጵያ። መለከቱት ስፍራ የንጉስ ነጃሽና የሰሃቦች መካነ መቃብር ቦታ ሲሆን ባለማተብ ኦርቶዶክስ ኮንክ እውነትን የምንገልጥበት ቪዲዮ ነው። ይሄ ቪዲዮ ዘመናት ሲደጋገም የነበረውን ውሸት የምናጋልጥበት፣ እውነትነት የሌለው ነገር እውነት መስሎ በትውልዱ መካከል ሲመላለስ የነበረውን የምናጠፋበት፣ ታሪክን በመረጃ አስደግፈን የምናቀርብበት ቪዲዮ ነው። ኦርቶዶክስ ኮንክ ስለ እውነትም የዚች ቤተክርስቲያን ውለታ ካለብህ በደንብ አድርጋ አዳርስ። በደንብ አድርጋችሁ አዳርሱም። ኢትዮጵያ ቤተክርስቲያን በድለናለች ይሉናል። የኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። በተለይ በእስልምና የሚገኙ ወንድም እህቶቻችን የቀደሙ አባቶችም ጭምር። እውነታው ግን ማን የበደለው? እስኪ ሁለት ታሪኮችን በንጽጽር እናቀርብላችሁ። የመጀመሪያው 1400 ዓመታት በፊት ወደ ነበረው ታሪክ እንውሰዳችሁ። ነብዩ መሐመድ ከመካ ወደ መዲና በቁራይሾች አማካኝነት ስደት በገጠመበት ጊዜ በሶስት ዙር ልጆቹን ወይንም ወዳጆቹን ወደ ኢትዮጵያ ልኳል። በኢትዮጵያ በዛ ጊዜ የነገሰው ንጉሠ ነገሥት ንጉስ አርማሃ ይሰኛል። ምንም እንኳን በእስልምና ታሪክ ውስጥ ንጉስ አርማሃን ነጃሺ ብለው ቢጠሩትም ያንን ለጊዜው ያዝ እናድርግና ከዚያ በኋላ ደግ የሆነው ሀበሻዊው ያንን በእስልምና መከራ ስደት የገጠመውን ተቀበለው በንጉሠ ነገሥቱ አማካኝነት። አሁን የምነግራችሁ ታሪክ ቀጣይ ከምነግራችሁ ታሪክ ጋር ስታነጻጽሩት የተበደለው ማን እንደሆነ በግልጽ የሚያሳይ ስለሆነ በትኩረት ተከታተሉኝ። በደንብ አድርጋችሁ በድጋሚ አዳርሱን። ንጉስ አርማሃ የተቀበሏቸውን ከነብዩ መሐመድ የተላኩትን መልእክተኞች ካሳረፏቸው በኋላ በቀጥታ የተደረገው ከጊዜያት በኋላ ንጉስ አርማሃ የተቀበላቸው ከነብዩ መሐመድ የተላኩ መልእክተኞች ከጊዜያት ሂደት በኋላ ሰፍረው በአንድነት ተቀምጠው በስተመጨረሻ ነጃሺ የሚል መስጂድ ገነባው። ይሄውም በትግራይ ክልል ውቅሮ አካባቢ የሚገኝ ነው። ሰላም አለይኩም። ዛሬ የምንገኘው ለመጀመሪያ ጊዜ ሙስሊም ስደተኞችን ተቀብላ ያስተናገደች ሀገር ኢትዮጵያ። አሁን የምነግራችሁ ከ1300 ከ1400 ዓመታት በፊት የተሰራውን የነጃሺ መስጊድ ጋር በተገናኘ ታሪክ ነው። ትግራይ ላይ ነው። እንደምናስታውሰው የንጉሱ መቀመጫ መናገሻ ኢትዮጵያ ታሪክ እንዲሁም በኢትዮጵያ ቤተክርስቲያን ታሪክ ስንመለከት የንጉሠ ነገሥቱ መቀመጫ አክሱም ነው። ይህ በካህኑ ተቀብቶ ንጉሱ የሚመራባት ትግራይ ክፍል ውስጥ በሆነችው አክሱም ንጉሠ ነገሥቱ እየመራ ባለበት ሙሉ በሙሉ ማለት በሚያስደፍር ሁኔታ ክርስቲያኖች በሰፈሩበት ማህበረሰብ የነጃሺ መስጂድ ተተክሏል። ከዛ ጊዜ ጀምሮ እስካሁን እንደተከበረ የነጃሺ መስጂድ አለ። የኢትዮጵያ ቤተክርስቲያን ከዚያ በኋላ የነገሱ ነገስታትን ለ1400 500 ዓመታት በሙሉ ንጉሠ ነገሥቱን ቀብታ ስታነግስ የነጃሺ መስጂድ ሆኖ ከዘመናት በፊት ነበር፣ በዘመናት መካከል ነበር፣ አሁን በእኛ ትውልድም መስጂድ ሆኖ አለ። የወዲት ጉዲት ለ40 ዘመናት ያህል የኢትዮጵያን ታሪክ ስታበላሽ ስታጠፋም ኋላም በ16ኛው መቶ ክፍለ ዘመን መሐመድ ኢብን ኢብራሂም አልጋዚ ወይንም ግራኝ መሐመድ ከ17 ዓመታት በላይ የኢትዮጵያ ቤተክርስቲያንን ለማጥፋት ሲነሳ የነጃሺ መስጂድ ሆኖ ቀጥሏል። ከጠፋችን በኋላ የቤተክርስቲያናችን ንብረት ከግራኝ አህመድ ወረራ በኋላ ከጠፋችን በኋላ የቤተክርስቲያናችን ሙሉ ታሪክና ንብረት በግራኝ አህመድ ከወደመ በኋላ እንኳን የኢትዮጵያ ነገስታት መልሰው የንግስና ወንበሩን ሲይዙ የነጃሺ መስጂድ አላጠፉም። እንግዲህ በዚህ ሁሉ መከራ ውስጥ በዚህ ሁሉ ፈተና ውስጥ የኢትዮጵያ ቤተክርስቲያን ብዙ አሳልፋ የነጃሺን መስጂድ እንደ መስጂድ አክብራ ለዛሬ ትውልድ አቃብላለች። ይሄን ስንነግራችሁ በሀገራችን ሙሉ በሙሉ ማለት በምንችል ደረጃ ኦርቶዶክስ በበዛበት ይበልጡኑ ደግሞ በትግራይ 99% የኦርቶዶክስ አማኝ ባለበት ቦታ ነው መስጂዱ እንደ መስጂድነት ተከብሮ ለሺህ ዘመናት የቆየው። ይህንን እውነት ያዙና በቅርብ ወደ ሆነው ታሪክ ልውሰዳችሁ። ወደ ቱርክ እናምራም። የዛሬ 6 ዓመታት ቀድሞም የቱርክ ፕሬዝዳንት በሆኑት ሬሲፕ ታይፕ ኤርዶጋን በሚመሯት ቱርክ ላይ ምን ተፈጸመ? አስቀድመን መለስ ብለን ወደ ታሪክ እናምራ። ከ1600
700 ዓመታት አስቀድሞ በ3ኛውና በ4ኛው መቶ ክፍለ ዘመን ታላቁ ሃጊያ ሶፊያ በቱርክ ኢስታንቡል ተሰራም። እንደምናስታውሰው በዓለም የቤተ ክርስቲያን ታሪክ ጎልደን ኤጅ ወይንም ወርቃማው ዘመን ተብሎ በሚጠራበት ጊዜ ታላላቅ የቤተ ክርስቲያን ሊቃውንት እንደ ከዋክብት በስተው ባየነባቸው ጊዜ ለቅዱስ ዮሐንስ አፈወርቅ ነሶሪያዊ ታላቁ ሊቅ ለቅዱስ ኤፍሬም በተነሱበት ጊዜ የጎርጎሪዮስ የቀጶዶቅያን አባቶች ብለን በምንጠራቸው ጎርጎሪዮስ ዘኒሲስ፣ ጎርጎሪዮስ ዘንዚናዞ፣ ባሲሎ ዘቂሳሪያ ሌሎቹ በተነሱበት በዛ ወርቃማው ጊዜ በቱርክ አንድ ታላቅ ገዳም ታላቅ ቤተክርስቲያን ተተከለ። እኛ ዛሬ ላሊበላ አክሱም ብለን እንደምንጠራው በቱርክም ሃጊያ ሶፊያ የተባለ ታላቅ ቤተክርስቲያን በታሪክ ዛሬም ድረስ ብትመለከቱ የሚደንቅ ኪነ ህንፃ ተተከለ። ያ አስደናቂው የክርስቲያኖች ቤተ መቅደሱ ያ አስደናቂው ክርስቲያኖች ቢሰበሰቡበት ህንፃ ግን ከጊዜያት በኋላ ቱርክ በእስልምና ቁጥጥር ስር በዋለች ጊዜ ማኖች ቱርክን በተቆጣጠሩ ጊዜ እስልምና ገኖ በመጣበት ጊዜ ያ ታላቁ ቤተክርስቲያን እንደ ቤተክርስቲያንነት ከመጠበቅ ይልቅ ወደ መስጊድነት ተቀየረ። ከዚያ በኋላም በ20ኛው መቶ ክፍለ ዘመን አጋማሽ አካባቢ አታቱርክ የቱርክ ፕሬዝዳንት ሆኖ በመራበት ጊዜ 1934 አካባቢ ከመስጊድነት ወደ ሙዚየምነት ቀየረው። ኋላ የዛሬ 6 ዓመት 2020 ወይንም 2020 ላይ ሬሲፕ ታይፕ ኤርዶጋን የዛሬው የቱርክ ፕሬዝዳንት ሆኖ የሚመሩት በፍርድ ቤት ቀጥታ በመሄድ አታቱርክ 1934 ላይ ሙዚየም ሆኖ እንዲጎበኝ ያደረገውን መሆን የለበትም ይህ መስጊድ ነው መሆን ያለበት በማለት በቱርክ ፍርድ ቤት አጸድቆ ፕሬዝዳንቱ ያን ታላቅ ቤተክርስቲያን ያን ታላቅ የክርስቲያኖች አይን የነበረውን ያን ታላቅ ታሪክ መስጊድ እንዲሆን አስደረገም። ከዛሬ 6 ዓመታት ጀምሮ እስካሁን ያ ቦታ መስጊድ ነው። ገብተው ይሰግዱበታል። አንድ ግን የሚያስደንቀውን ነገር እንንገራችሁ። ከዘመናት በፊት ያ ኪነ ህንፃ ሲሰራ እጅግ የሚያማምሩ የሞዛይክ ስዕሎች ነበሩ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የእናቱ የወላዲተ ቃል አምላክ ቅድስት ድንግል ማርያም እንዲሁም የቅዱሳን የሞዛይክ ስዕሎች በዛች ታላቋ የሃጊያ ሶፊያ ቤተክርስቲያን ላይ ነበረ። ታዲያ 2020 ላይ ሬሲፕ ታይፕ ኤርዶጋን መስጊድ እንዲሆን ሲወስኑም ወይንም በፍርድ ቤት ሲያጸድቁም በቀጥታ ሶላት እስልምና አማኞች ወደ ቦታ ሲገቡ ያንን ታላቁን የክርስቶስን ስዕል የእመቤታችን ስዕል እንዲሁም የቅዱሳንን ስዕል ያለበትን ሞዛይክ በጨርቅ ይሸፍኑታል። ጸሎታቸውን ጨርሰው ሲወጡ ደግሞ ጨርቁን ያነሱትና ለቱሪስት ክፍት ያደርጉታል። እንግዲህ ተመልከቱ፣ ኦኪያ መንበር በሆነችው ዛሬም ክርስቲያኖች ኦርቶዶክሶች ከቅዱስ ፓትርያርካቸው ጭምር ባሉባት ቱርክ ነው በፕሬዝዳንቱ ገዢነት በፍርድ ቤት ውሳኔነት ቤተክርስቲያኑ መስጊድ ሆኖ ለክርስቲያኖች የሚጎበኝ ለሙስሊሞች የሚሰገድበት መስጊድ የሆነው ይህ በዚህ 21ኛው መቶ ክፍለ ዘመን ይህ የወረራ ታሪክ የ21ኛው መቶ ክፍለ ዘመን ታሪክ ነው። በእኛ በኢትዮጵያውያን በኦርቶዶክሳውያን ታሪክ ግን ይህ ፍጹም የለም። መወሰን እችላለሁ፣ መግዛት እችላለሁ፣ መምራት እችላለሁ፣ ሁሉ ነገር በእጄ ነው ብለው ነገስታቱ እንኳን የነጃሺን መስጊድ ሌላ አላደረጉትም። ዛሬ ግን በ21ኛው መቶ ክፍለ ዘመን በወረራ ታሪክ እስልምናን የሚያራምደው ሬሲፕ ታይፕ ኤርዶጋን በቱርክ ታላቁን የክርስቲያን ጥበብ የሆነውን ሃጊያ ሶፊያን መስጊድ አድርገው ይዘውታል። እንግዲህ በዓለም ታሪክ ይሄ ከሆነ ብዙ ያልነገርናችሁ በንጽጽር ማቅረብ የምንችላቸው ታሪኮች እያሉን ለንጽጽር ብቻ ሁለቱን አቅርበን እውነታውን ተመልከቱ እያልን በእናንተ ፊት እንገኛለን። እንግዲያውስ እስልምና ያላችሁ ወንድሞቻችን በተለይም የኢትዮጵያ ቤተክርስቲያንን የምትተቹ ጥያቄውን ለእናንተ እናቅርብ። የበደለችው ማናት? ኦርቶዶክስ ቤተክርስቲያን ወይንስ ሌላ? ህሊናችሁ ሆናችሁ እውነትን ስትመለከቱ እኛ ቤተክርስቲያን ጠብቃ አስጠበቀች እንጂ እናንተን አልበደለችም። ክርስቲያን ከሆናችሁ ሚዛናዊነት የሚሰማችሁ ከሆነ ቢያንስ ህሊና ካለን እውነቱ በፊት ለፊታችን እየቀረበ ነው። አሁን ያልኳችሁን ታሪኮች ሰርች ብታደርጉት ብትመለከቱት የምታገኙት እውነት ነው።